ገጀራው ዶክተሩ ጋር ሂዶ እንደዚህ ማስመሰል የፈለገው ለምንድን ነው? ቤዛም አዲስ ለማድረግ ያሰበችው ነገር አለ፣ አይሳካላትም ብዬ አስባለሁ። ዶክተሩ አዴይን እንዳፈቀራት ለማሳወቅ እየሞከረ ነው። ግን ከዴብ በፊት አግኝቸሽ በነበር ብሎ እየተጸጸተ ነው። ግን ምንም ቢሆን ደግሞ ለዴቭ እንጂ መቼም ለዶክተሩ ልትሆን አትችልም። ገጀራው ቤት ውስጥ እንደገባ የማሚዬ ስትነግረው ባቡሬ በጣም ነበር የተበሳጨው። ምክንያቱም እዛ ቤት የመጣው አዴ ማን ነው ለምለምን አግቶ ለሊን አግቶ ለመውሰድ ነበር የመጣው። ግን ደግሞ የባቡሬን እናት ስላገኛት በጣም ነበር የተበሳጨው። ግን ለሊን ስላላገኛት ነው እንጂ ለሊን ቢያገኛት ገጀራው የማሚን ገፍትሮ ጥሏት ወይ የሆነ ነገር አድርጓት ነበር እሷን ይዟት የሚሄደው። በጉልበት ነው ከዚህ በኋላ ማድረግ የፈለገው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ትናንት በተለመደው ሰዓት ተለቋል። እውነት ትንሽ አወዛጋቢ ነገር ነው ማለት ነው የተፈጠረው እና ትንሽ ግራ ጋብተውኛል። እውነት ለመናገር ያው አዲስ ነገር እያመጡልን አይደለም፣ ተደጋጋሚ ሆነ። በቃ እዚህ ጋር መንገድ ላይ አንዱ እየሄደ ይቀርጻሉ ምናምን አዲስ ነገር ነው የምንፈልገው አሁን ላይ ማለት ነው። እና እኔ በሞራል በቃ አዲስ ነገር እየፈለግኩ ነው። አዲስም ነገር እንግዲህ ካለ የምናየው ይሆናል ግን አዲስ ነገር አሁን ላይ የሚመጣ አይመስለኝም። ግን አዲስ ነገር ብዬ የምጠብቀው እኔ አዴይና ዴቭ የሚጋቡበትን ሰዓት ነው። ምክንያቱም ሁሉም ተዘበራረቀብኝ። እዚህ ጋር እነ ቅምጥልና ኪንጎ ወይ ተፋቅረው አንድ ላይ አርፈው አይቀመጡ ወይ ደግሞ አይለያዩ። እዛ ጋር ደግሞ ቤዛና ወንድሟ መያዝ ነበረባቸው፣ ግን ደግሞ ተደብቀው ተቀምጠዋል። ዶክተሩም ደግሞ ጭራሽ እንደውም የሁለቱን ማስያዝ ወይም ሁለቱን ፍርድ ማሰጠቱን ትቶት ጭራሽ እንደውም በአዴ ፍቅር ናላው ዙሯል ማለት ነው። ዶክተሩ እንግዲህ መጨረሻ ላይም እንግዲህ በራሱ ችግር ራሱን ለችግር ውስጥ ከቷል ማለት ነው። ገጀራው ታማሚ አባት መስሎ ነበረ ወደ ዶክተሩ የሄደው። ምን ሊያደርግ ነበር የፈለገው? ዶክተሩን የሆነ ነገር ሊያደርገው ነው ወይንስ ደግሞ ምን ሊፈልግ ነው? ሁሉ ነገር እንደተባለው በአዴ ወደ አዴይና ወደ ዶክተሩ ነገሮችን ለማላከክ ፈልገው መረጃ ለማጥፋት ነው እዛ ቦታ የሄደው። ለምን ዶክተሩ ጋር እንደሄደ እስካሁን ድረስ በጣም ትልቅ ጥያቄ ፈጥሮብኛል። እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። ብቻ ግን ከባድ ነው እውነት ለመናገር ማለት ነው። ምክንያቱም ራሱን በራሱ ነው አደጋ ላይ የጣለው። እዛ ጋ ዴቭ ከአዴ ጋር ሆኖ እናቲቱን ወደ ከተማ አምጥተው የአዴና የዴቭን ጋብቻ እንድትፈቅድላቸው ለማድረግ እየሞከሩ ነው። ጥረታቸውም ይሳካላቸዋል ብዬ አስባለሁ። አዴና ዴቭ ናቸው እንጂ ዶክተሩ በጭራሽ አዴን ሊያገኛት አይችልም። ስለዚህ ተስፋ ቆርጦ መቀመጥ አለበት ብዬ አስባለሁ። እና እንደውም በዙሪያው ያሉትን ሰዎች እነ ገጀራውን፣ እነ ቤዛን፣ ወንድሟን ሁሉንም ሰው በስራቸው ልክ ፍርድ ሊያሰጣቸው ይገባል ብዬ ነው የማስበው ዶክተሩ። ምክንያቱም የማያገኛትን አዴን እየተከተለ እንደውም ማጣት የሌለበትን እድል እያጣ ነው። ጥላቶቹ በጀርባው እያንጃበቡበት ነው ማለት ነው። እና ስለዚህ ራሱ ሊጠብቅ ይገባል። ፍቅርም ደግሞ ቤዛንና ወንድሟን እንትን ብዬ ወይም አዴንና ዶክተሩን እጎዳለሁ ብላ ራሷን የማትወጣው ችግር ውስጥ ትከታለች ማለት ነው። ምክንያቱም እንደውም የወንጀለኛ ተባባሪ ስለነበረች ራሷ ናት እንደውም በእነሱ ቦታ ላይ የምትገባው ማለት ነው። ይሄ ነገር ደግሞ እንደሚሆን ግልጽ ነው። መጨረሻ ላይ ምን ሊፈጠር እንደሚችል ታዩታላችሁ። ማሚዬም ደግሞ ምን አባረ ሰላም እዚህ ቦታ የመጣኸው ብላ እንግዲህ ገጀራውን አባራዋለች። ከቤት ወጥቷል። እንደውም የሆነ ነገር አድርጎ ይገላታል ወይ የሆነ ነገር ያረጋታል ብዬ ነበረ። እንደውም በፊት አግቷት እንደነበረው ያግታታል ብዬ ነበረ። ግን ይሄን ነገር በድፍረት አላደረገውም። ምክንያቱም ባቡሬ ስጋውን ቆራርጦ ስለሚሰቅለው ይሄን ያቃል ማለት ነው። ለዛ ምንም ነገር አላደረገም። አሹም እንግዲህ ለሮሚዬ ፍቅሩን ሊገልጽላት አልቻለም። እየተነጫነጨ ነው። እንዳረገዘች ሴት ወይንም እንደ ርጉዝ ሴት ይነጫነጫል። ግን ደግሞ ፍቅሩን አውጥቶ መናገር አልቻለም ማለት ነው። ስለዚህ አውጥቶ እስካልተናገረ ድረስ ማንም የእሱን ችግር ሊረዳው አይችልም ብዬ ነው የማስበው። ለሙዬ መታ የፍቅርን እናት አመስግናታለኝ። አመሰግናለሁ ማሚዬ፣ የተፈጠረው ነገር ሁሉ ነገር ሰምቻለሁ፣ ነግረውኛልና አመሰግናለሁ፣ ለሁሉም ነገር ከጎኔ ስለሆንሽ አመሰግናለሁኝ ብላ ፍቅሯንም ምስጋናውንም ገልጻላታለች። ደስ ይላል።